አውኩስ ደውልላት ለማይቻል እንዳልዘረፍ ምናምን አላለች። ምን? አዎ መዲ ከልጅነቷ ጀምሮ የሆነ ነገር ሲፈጠር በልማ የምታየው ጉዳላት በሙሉ ጌጣጌጥ እኮ ተዘርፏል። አሁን ቆይ በየትኛው አይኔ ነው ማያት? እንዴት ብዬ ነው መነግራት? ኤቢ እኔ ግን ማየር እርግጠኛ ነኝ እሷ ራሷ ናት የላከቻቸው ዘራፊዎቹ። እርግጠኛ ነኝ። ኤቢ እባክሽን እማዬ እውነቴን ነው። አባዬ ራሱ እኮ እንዳስረዳት ብሎኝ ነበር፣ ግን በቃ ሴሽ በጣም እየተጨነቅሽ ነው እማዬ። እና ደግሞ ሰምቻቸዋለሁ እማዬ እንደዚህ የምታደርገው አውቃ ነው። እና ዘራፊዎቹ ደግሞ የሆነ ወረቀት ጥለው ወጥተው ነበር። አባዬ አይቶት በጣም ተናደረ እማዬ። ኤቢ ምንድን ነው የምታወሪው? መዲናት በገዛ ቤቴ ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ? እማዬ እርግጠኛ ነኝ ሰምቻቸዋለሁ፣ በጆሮ ሰምቻቸዋለሁ እማዬ ሲያወሩ። እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ። እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣል እማዬ መኝኝ ተዘረፍኩ ያልኩሽ እኮ ለዚህ ነው። እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ። ኤቢ በፍጹም ይሄን አታደርግ። ጨክና መድኃኒት በኔ ላይ እንደዚህ አታደርግ እማዬ። እርግጠኛ ነኝ። ቆይ ለምንድን ነው የማታምኚኝ? ተንኮርኳት ልጣሽ ማለት ተረጋጊ እማዬ። በፍጹም አልቃት። ተረጋጊ እማዬ። ቆይ ተረጋጊ፣ ልቀቂ። ተረጋጊ እማዬ። ነበር እየዛተችባት ነበር ነበር አባዬ። እና ደግሞ ሲያወሩ ሰምቻቸዋለሁ። ምን ብለው ሲያወሩ ነበር? ቢጠፋ አትለቀንም ሲሉ ሰምቻቸዋለሁ አባዬ። ስለዚህ እርግጠኛ ነኝ አክስቴ ልካቸው ነው የሚሆነው። እና ደግሞ አባዬ እኔ እርግጠኛ ነኝ ሆን ብላ ነው አንተንም እማዬንም የጠራቻችሁ። ስለዚህ ሰው በሌለበት እነሱን ጠርታ ልታዘርፍ ነበር አባዬ። ጭራሽ ልታዘርፍ የሞከረች? ትክክል ነሽ። ወረቀቱን ሆን ብለው ከጣሉት እሷ እኔና ማርታን አሞኛል ብላ ከጠራች ሲያወሩ ከሰማሽ ከዳጣ ጋር ከተጣላች፣ ስለዚህ ሆን ብላ ነው ያደረገችው ማለት ነው። ሰላም ሰላም፣ እንደምን አላችሁ የዳጣ ድራማ ተከታታዮች? ያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬ ወደ ዳጣ ክፍል በአዲስ ክፍል በዳጣ ድራማ በአዲስ ክፍል መጥቻለሁ ማለት ነው። ያላችሁበት ሰላማችሁ ይብዛ እያልኩ ላይክ፣ ሼር፣ ሰብስክራይብ አድርጉ እያደረጋችሁ ቪዲዮውን በመጀመር ትተባበሩኝ ያላችሁ ማለት ነው። እንግዲህ በባለፈው ክፍል ሌባ ተልኮ ቤታቸው እየተዘረፈ ነበረ። ቤታቸው ሊበረበር ነበረ። እንግዲህ ገዜም ተመቶ ወድቀው ነበረ። ገዜ ወይኔ ገዛኸኝ እኔ እንትና ልጅ እንደዚህ አልነበርኩም፣ ሰይጣን ነው እንጂ ሰው አይደሉም እነዛ እያላቸው ነበረ። እንግዲህ ሰይጣን ሳይሆኑ ሰው ናቸው እነሱ ደግሞ እሱ እንግዲህ ያሰበው ላይክ እንደ መንፈስ ነገር ነው እንጂ እኔ ሰው እኔን ያጠቃኛል ብሎ አስቦ ስለማያውቅ ነው መሰለኝ እንደዛ ብሎ አስቧል። እንግዲህ ተነስቶ ነው ውሃ አግኝተው ተነስቶ ሌቦቹን ይመታቸዋል ወይስ አይመታቸውም በሚለው ወይስ ይይዛቸዋል ወይ አይይዛቸውም በሚለው ነበር የቆይ ያለቀው ባለፈው ክፍል ማለት ነው። እንግዲህ በዛሬው ክፍል ያየ ነው እንግዲህ ሌቦቹም አመልጠው ሄደዋል። ገዜም ተሽሎታል፣ ተነስቷል። እንግዲህ እንዳጣ ወደ ቤት ይዘው ሊሄዱ ሲሉ በህልም ነው በውሸት ነው እየተባባሉ ነበረ። ውሃ ምን ያይቻቸዋለሁ እኔን ውሃ ስጡኝ ስላቸው አስፈራርተውኛል፣ እንደውም ልይዙኝ ሲሉ ነው የወደኩት ምናምን እያለች ነግራቸው ነበረ። ግን ያው የውሃን የሚያምናት ስለሌለ ውሸቷን ነው ምናምን እያሏት ነበረ። ግን ውሸቷን አይደለም በአይናቸው በብረቱ አይተውታል። እንግዲህ በዚህ መካከል እንግዲህ ኤቢን ጥበብን ሳላደንቅ አላልፍም ማለት ነው። ኤቢ በጣም ጎበዝ ናት፣ ስማርት ሰው ናት ማለት ነው። ጭንቅላት ለዚህ ነው የሚጠቅመው። ምን አረገች መሰላችሁ? በባለፈው ክፍል እንግዲህ እንዳያችሁት ልክ በሩን ክፍት ስታረገው ወደ አክሷ ክፍል ስገባ ድምጽ ሰምታ ወደ አክሷ ክፍል ስገባ በሩን ክፍት ስታረገው ልጆቹ ፍጥጥ ብለው ደረሰችባቸው ማለት ነው። እንግዲህ የመጣላት ሀሳብ አይነ ስውር መሆን ነው። አይነ ስውር ሆና እንግዲህ ያረጉትን በሙሉ ተከታተላቸዋለች። ሰው እኛ ደስ ብሎናል ተመልካቾቹ፣ ምክንያቱም የልጅቷ እንትን ተጋልጦባታል ማለት ነው፣ ታውቆባታል ማለት ነው። ያቺ አክስት ተብዬዋ የበሰራችው ሴራ ታውቆባታል ማለት ነው። እንግዲህ ምንም ማድረግ አትችልም። እሷ እንግዲህ እነሱን ጠርታ ወደ ቤት ከላከች። ኤቢ ማን ነው እንትና ደግሞ ዳጣ ደግሞ የእጅ ጽሁፍ አጽፍም እጅ ጽሁፍ አስቀምጠው ሲሄዱ አይታቸዋለች ማለት ነው። እንግዲህ እና ደረጀም ተደውሎ ቤት ድረስ እንዲመጡ ተደርገዋል ማለት ነው። እንግዲህ ተደውሎ ሲመጡ ምን ሆናችሁ ነው እንዴት ነው ምናምን ተባብሎ ሲጠየቁ እንደዚህ ነው እንደዚህ ተደርጓል ተብሎ ተነገረት ማለት ነው። እንግዲህ እናቲቱ ደግሞ ደውላ ነበረ ለእህቷ ማለት ነው፣ ማርታ ማለት ነው። ለእህቷ ስትደውል ስታስመስል ምን ሆናችሁ ነው በሰላም ነው የወጣችሁት የሄዳችሁት? አንቺ በራይድ ነኝ የቤት የሆነ ችግር ተፈጥሮ ነው የምን ችግር ምናምን ብላ እንዳላወቀ ሰው ስትጠይቃት ቤታችን ተዘርፎ ምናምን ስትላት ወይኔ
እንትን አቀባጅሮኝ ነበር ነው በህልማይች መጥፎ ህልሞችን እያየው ነበረ ምናምን እያለቻት ነበረ። እንግዲህ አውቃ ነው ደግሞ እንትን ያያዛችሁ ማርታ ያያዛችሁ ያው በፊት ህልም ስታይ እንደሚደርስ ምናምን በልጅነታቸው እሱና ያያዛችሁ እና ህልም ካየች ያው እሷ እንዳላዘረፈችው አድርጋ ነው ኢማጂን ያደረገች። ሲጀመር ማርታ ሞኝ ናት፣ የዋህ ናት እና ልጅቷ ግን ለመንገር ያው ፈቃደኛ ናት። ምክንያቱም እንግዲህ ያየችውን ወረቀት አንስታ ለአባቷ ሰጥተዋለች ማለት ነው። ማንም ሳያነበው ለአባቷ ሰጥተዋለች ማለት ነው። አባትየው ሲያየው እንግዲህ ዳጣ እንዲጻፈችው ዳጣ እንዳዘረፈቻት አርጋ ነው እንትን ያለችው ማለት ነው። ዳጣ ደግሞ ከቤት የለችም ነበር ደስ የሚለው ነገር፣ ዳጣ ቤት የለችም። ሲቀጥል ደግሞ ዳጣ መጻፍ አትችልም ሲጀመር። ስለዚህ አክስቲትየው እንደሆነች አብጌልና ደረጀ አውቀዋል ማለት ነው። ከዛ ለእናትሽ እንዳትነግሪያት እንደዚህ ብለሽ ቀስ ብለን እናጣራታለን፣ ለምንድን ነው በምን ምክንያት እንደሆነ ብቻ በፊት ለፊት ሳይጋፈጧት በመላ እንትን ሊሏት ነበረ። ከዛ በዚህ ምክንያት ከቤት ነቅዬ ነው ማስወጣት ብሎ እንትን ብሏታል ማለት ነው ደረጀ። ከዛ አብጌል ግን መናገር አልፈለገችም ማለት ለምንድን ነው የምዋሸውና እነግራታለሁ ምናምን ስትለው አይደለም ምክንያቱም ሲነግራት እሺ ብላ ተስማምታለች ማለት ነው። ግን አብጌል እናቷን እንትን ባየች ቁጥር መዋሸት አልፈለገችም ማለት እናቲቱ እንደዚህ የሆነች ምን ብዬ ነው ማስረዳት እንዴ ነው ማደርገው ምናምን እያለች እየተጨነቀች ስታያት ኧረ እማዬ እራሷ ናት የምታዘርፈው ምክንያቱም ለምን ደግሞ አታምነኝ እሷ ናት የምታዘርፈው እንደዚህ ብላ ወረቀቱ ላይ ጽፋለች። ሲቀጥል ዳጣ መጻፍ አትችልም እና ሁሉንም ነገር ነገረቻት ማለት ነው። ስነግራት አታረግም እሷ እንደዚህ ካደረገች ማን እንተያያለን ምናምን ብላ ማርታ ፎክራለች ማለት ነው። በስተመጨረሻም በሩ ተንኳኩቷል። በራይድ ነው ተብላ ነበረ። በራይድ ለመምጣት ወስና ያው እንግዲህ ቤት መታ ይሆን እሷ ትሁን ደረጃ ይሁን አላወቅንም። ሰዎች እሷ ናት እንድትመስለኝ እንግዲህ እሷ ስትመጣ ምን እንደሚያደርጓት አናውቅም። ምክንያቱም ማርታም ቢሆን ይሄን ነገር ስትሰማ በጣም ነው ትናደደው። ምክንያቱም አንኛ ዳጣን ለማስወጣት ነው ሲጀመር። እሺ ትሁን ዳጣ የደረጀ ልጅ ትሁን ይወቁ፣ ግን እንዴት ይሄን ነገር ለማሰብ ብቻ የክፋት ጥግ አለባት ልጅቷ ማለት ነው። የክፋት ጥግ አለባት ማለት ነው ልጅቷ። በአታን ደግሞ ምን አባ ነው የምትሽለጠለጥ ስትቀመጥ ከዳጣ አጠገብ ማትቀመጥ አትሽለጥለጥ እንዴ ያፈቀርኩ ሞትኩ ስትል አሁን እቺኛው ጸባይ አንስቼ እንሂድ ወደዛችኛው ልትሄድ ነው ምን አስበህ ነው? እና እንግዲህ ዙሮ ዳጣም እዛ ቤት ውስጥ ችግር መፍጠር ሰርችቷታል ማለት ነው። ስለዚህ ለእናቲቱ እንዳትነግራት አባትዬ እንትናም እንዳትመጣ ያቺ ማነው ስሟ ማርታ እንዳትመጣ ለማን ነው አክስቲቱ እንዳትመጣ መድኃኒት ነው መርዝ ነው እንጂ ስሟ መርዝ እንዳትመጣ ምናምን ንገሪያት ምናምን አለቻት። እሺ እናገራለሁ ብላት ነበረ አብጌል ግን አልቻለችም። ተናግራለች ለልጅቷ ማለት ነው ለእናቷ ተናግራለች ማለት ነው። እንግዲህ እናቲቱም ያው በጣም ተናደለች። እንደዚህ አይነት ነገር የምታረግ ከሆነማ ከባድ ነገር ነው ብላለች ማለት ብዙ ነገር እንትናን ራሱን ፊት እስኪ በላ ድረስ ማን ነው ስሙ ያኛውን በዛ ላይ እስኪ አብጌል ራሱ የሆነ ነገር አረጋለሁ ብትል ብትሳሳት እንደባለፈው በጣም ፈርታ ነው እሷ ራሱ እንደዛ ያደረገችው እና ብቻ ከባድ ነው።